ጋዜጠኝነት ዜግነት እንደሌለው የምታስቡ ሰዎች ካላችሁ ተሳስታችኋል። ጋዜጠኝነት ዜግነት አለው። ልክ እንደ ወታደር፣ ልክ እንደ ዶክተር፣ እንደ ሐኪም፣ ልክ እንደ መምህር፣ ልክ እንደ ደህንነት ሰራተኛ ጋዜጠኝነት ዜግነት አለው። ጋዜጠኝነት ናሽናል ኢንተረስት አለው። ጋዜጠኝነት የሚቆምለት ሀገርና ባህል አለ። ዝም ብሎ ጋዜጠኝነት የሚባል ነገር የለም። ያን እያሰብን ለእውነት ቆመን መስራት ያስፈልጋል። የኛ በሽታ ፐርፐዝ ማጣት፣ ሀገራዊ ፍላጎት ላይ ሀገራዊ ጥቅም ላይ አለመቆም መሆኑን ማየት ያስፈልጋል። ሉዓላዊነት ቅድም አንድ ወንድሜ እንዳነሳው በዚያ መንገድ አይደለም መፍረስ የሚመጣው። ፕሮፓጋንዳ ነው ቀድሞ የሚያፈርሰው፣ ጥይት በኋላ የሚከተለው። መጀመሪያ ፕሮፓጋንዳ ይሰራል፣ ከዛ ነው ወደ ማፍረስ የሚካሄደው። በእናንተ ኬዝ ኢትዮጵያ ስንዴ ታመርታለች፣ ስንዴ አታመርትም የሚል ክርክር አለ። እኛ አመርተናል እንላለን፣ ሰዎች ደግሞ አላመረተችም ይላሉ። እናንተም ትሰማላችሁ፣ እንትና እንዲህ ብሎ ዘግቧል ብላችሁ ትናገራላችሁ። ግን በጣም ቀላል ነገር ነው። 10 ሚዲያዎች ተነጋግራችሁ አሻም ወደ ምዕራብ፣ ኤንቢሲ ወደ ምስራቅ፣ ኢሳት ወደ ደቡብ፣ አንድ ደግሞ ወደ ሰሜን 10 ሰው ልካችሁ ስንዴ አርሶ አደሩ ባለፈው ዓመት ስንት አረስክ፣ አሁን ስንት አረስክ፣ ባለፈው ስንት አገኘ፣ አሁን ስንት አገኘ፣ ባለፈው በዓመት ስንት ታመርታለህ፣ አሁንሳ ብሎ ስትሰባሰቡ ያሰራችሁ በቂ ዳታ፣ ፐርፌክት አይደለም ማሳያ ዳታ ሊሆን ይችላል። የተዘገበውን ከምናራግብ አንዳንድ ሰው ልከን በመጠየቅ ማወቅ እንችላለን። በቲዮሪ በመጽሐፍት ሚዲያ ውግንናው ለእውነት ነው። እውነት እንዲወጣ እውነት እንዳይደበቅ ይሰራል ነው። እነሱ ጋር ስናየው ግን እውነት ሁለት መልክ አለው። ፍጹማዊ እውነት እና አንጻራዊ እውነት አለ። ለምን አንጻራዊ ሆነ? ናሽናል ኢንትረስት ስላለ። ናሽናል ኢንትረስት ስላለ እሱን እንዴት አድርገን ነው በድህረ እውነት ዘመን በዲጂታል ዘመን እኛ ልናመጣ የምንችለው? ዲጂታል ድህረ እውነትን ሞር ያስፋፋና የገለጠ ችግር እንደተባለው ስልክ ያለው ሰው ሁሉ ጋዜጠኛ ነው፣ ያሻውን ይናገራል፣ የተናገረው ደግሞ አየር ላይ ይውላል። እንዴት አድርገን ነው አስታርቀን የኛን ብሔራዊ ጥቅም አረጋግጠን ሰውን የምናነቃው? ሰው በተፈጥሮ መልካሙን ነገር ማየት አይችልም። በተፈጥሮ በግልም ይሁን በቡድን የከፋውን ነገር ብቻ ነው መዞ የሚያየው። ያልተመቸውን ነገር ነው የሚያየው። በንግግር ውስጥም አግሬሲቭ የሆነውና ጥላቻ የተሞላበት ቶሎ ይደመጣል። ለዚህ ነው የሚዲያ ሰዎች የሚሉት፣ እኔም ከዚህ ቀደም እንዳልኩት ስትናደድ ብዕርህንም ሽጉጥህንም አታንሳ። ሽጉጥህን ብታነሳ ሰው ትገላለህ፣ ብዕርህን ብታነሳ ግን ትውልድ ትገላለህ። አንዴ ሳይሆን ደጋግመህ ትገላለህ። የምንጽፍና የምንናገር ሰዎች ዛሬም ብቻ ሳይሆን ነገ እንደምናጠፋ አስበን ኃላፊነት ተሰምቶን ቢሆን ጥሩ ነው። የኛ መሰረታዊ ችግር 3 ነው። አንደኛው አዎንታዊ መረጃ ፖዚቲቭ የሚባል ኢንፎርሜሽን ራዲየት አይደረግም። አዎንታዊ መረጃዎች አይሰራጩም። አዎንታዊ መረጃ ሳይሰራጭ ሲቀር ደግሞ ሰውን ዲፕ ዳውን ኢንስፓየር የማድረግ አቅሙ እየቀነሰ ይሄዳል። ሁለተኛው ሚስ ኢንፎርም እናደርጋለን። መረጃው ከሚለው ውጪ አሳስተን እንዘግባለን። ሶስተኛው በሬ የወለደ ነው። ምንም የሌለ ነገር ዲስኢንፎርም እናደርጋለን። እንደዚህ አይነት ሴራ ላይ ኢንትሪግ ላይ ኮንስፒሬሲ ላይ ያተኮረ ስራ እመኑኝ ስር የለውም፣ አይቆምም። እኛ ጋር ምን ችግር አለ? በኢንፊልትሬሽን ሚዲያዎቻችን ፓርቲ ውስጥ መንግስት ውስጥ የገቡ ሰዎች አሉ። ብዙ ጊዜ እንዳልኩት ሚማር እያል እየጠበቅን እያየን ሰዎቹ ቀስ ቀስ እያሉ ይወጣሉ። ሲወጡ ጩኸቱ ራሱ አንዴ ከሆነ ችግር አለ ማለት ነው። እቺን እንኳን ለማስተዋል የሚዲያ ሰዎች በትምህርታችሁ በልምዳችሁ ምክንያት የነቃችሁ መሆን አለባችሁ። አንድ ሰው ምን እንደሰራ ሳታውቁ ቢሮውን ሳያጸዳ ዛፍ ሳይተክል ሰፈሩ ላይ አንድ ሰራተኛ ዳሃ ያለች እሱ ጋር ገንዘብ አዋጥቶ ሳያግዛት ዝም ብሎ መጥቶ እናንተ ጋር በዩቲዩብ መልአክ ሲጫወት የት ሰራ? መች አገለገልክ? ስንት ዛፍ ተከልክ? ለስንት ዳሃ ቤት ሰራ? ምን ያክል ታነባለህ?
ምን ያክል ጻፍክ መጠየቅ እኮ አለበት ሰውየው። ዝም ብሎ መጥቶ እኔ እንትን ነኝ በሚል እንዴት ይሆናል? አይሆንም። ግን ወደፊት ማወቅ ያለባችሁ ነገር በፍጹም በኢትዮጵያ ፖለቲካል ኤንቫይሮንመንት ኢምፖርትድ ኢንዲቪጁዋልስ መጥተው ስልጣን መያዝ አይችሉም። እኔ ስለፈለኩ አይደለም፣ አይመችም ሁኔታው። በዛ መንገድ ብዙ አይሳካምና የትጉ ጋዜጠኛ እና የሰነፍ ጋዜጠኛን ባህሪ በመግለጥ እነሱን እዛ ውስጥ ማሳየት ሞክራለሁ። ትጉ ጋዜጠኛ ከተሰጠው መረጃ ጀርባ የሚያይ ማለት ነው። ስለሰማ ስላየ ብቻ አይደለም። ጋዜጠኛ ካየ በኋላ ከሰማ በኋላ ከዛ ካየውና ከሰማው ነገር ጀርባ አናላይዝ ያደርጋል። ምን ፋይዳ አለው ናሽናል ኢንትረስት ብሎ የሚያይ የምክንያትና ውጤት አናሊሲስ መስራት የሚችል ኮዝ ኤንድ ኢፌክት የሚያይ መሆን አለበት። ብናገር ምን አውትካም አለው ብሎ የሚያስብ መሆን አለበት። ዝም ብሎ የሚናገር ከሆነ ጥፋት ያመጣል።